ዳርት ልጫወት ነው። ጥሩ ነኝ በነገራችን ላይ ክቡ ላይ ከሆነ ነጥብ አለው። አረ በለው እየተመለከታችሁ ነው ግን አይ እንዳልሆነም ከአራቱ መጫወቻዎች ሁለቱን ክቡ ላይ አድርጌ ያው የጨዋታውን ነጥብ አግኝቻለሁ። ማን እንደሚዳኘኝ ማን እንደሚሸልመኝ ባይታወቅም ለማንኛውም እንዴት ናችሁ? ሳምንታችሁ እንዴት ነበረ? ዛሬ አትሞስፌር ቦሌ አካባቢ ነው የምገኘው። የመዝናኛ ፓርክ ነው። እዚህ ጓደኛማቾች ይመጣሉ፣ ይዝናናሉ፣ ይሄንና ሌሎች ጨዋታዎችን ይጫወታሉ። በሳምንቱ የነበሩ ጉዳዮችን ደግሞ እኔ እዚህ ቆይታ ያደረኩኝ እነግራችኋለሁ። አብረን እንቆይ። ድጋሚ ግን ልቦ የዘንድሮ ዓለም ዋንጫ በጣም አስገራሚ ነገሮችን እያሳየን ነው። በእርግጥ በየአራት አመቱ ሲመጣ እንደዚህ ልባችንን ስቅል እያደረገው አስገራሚ ትዕይንቶችን እያሳየን ነው የሚሄደው። እግር ኳስ የማይጠበቅ የማይገመት መሆኑን ደግሞ ያረጋገጠ ነው። የአህጉራችን ተወካይ ሀገራት አልተሳካላቸውም። በዚህ ሳምንት የጥሎፍ ማለፍ ጨዋታዎች ላይ እየመሩ የነበሩ ቡድኖች በአጠቃላይ ተሰናባች ሆኗል። ይሄ በጣም የሚያሳዝን ነው። ሀገርን ተሸክሞ መጫወት ምን አይነት ስሜት እንዳለው የጃፓንና የብራዚል ጨዋታ ትልቅ ማሳያ ነው። የብራዚል ደጋፊዎች በሙሉ ልብ ጃፓንን ሲደግፉ ነበር። የጃፓኖች ስነ ስርዓት ሜዳ ላይ ያሳዩት ጨዋነት ለሀገራቸው የነበረው የእግር ኳስ መጋደል ቃላት የሚገልጹት አይደለምና በብራዚል ጨዋታውን አሸነፈች፣ ጃፓን ልባችንን አሸነፈች የሚል ሁላ ነገሮች ሲሰሙበት ነበር። የጃፓን ብሔራዊ ቡድን የነበረው ስነ ስርዓት የሜዳ ላይ ጨዋነት ሀገራቸውን የሚወዱበት መንገድ በጣም የሚያስቀና የብራዚል ደጋፊ እንኳን ብትሆኑ ጃፓን ታሸንፍልን የሚያስብል ነበር። በጨዋታው በጣም ጥሩ ነበር፣ ግን አሳዛኝ ተሸናፊዎች ሆነው ከ2026 የዓለም ዋንጫ ተሰናባች ሆኗል። ሌላው የአህጉራችን ተወካይ ሀገራት ከሞሮኮ የመጀመሪያውን እድል ወስዳለች። 16 ውስጥ ተቀላቅላ እንደ አፍሪካዊ አኩርታናለች። ኮት ዲቫር፣ ሴኔጋልና ኮንጎ የመሩትን ጨዋታ ብልጫ የወሰዱበትን ጨዋታ በስነ ልቦና እንደው ተበልጠው ውጤቱን አስረክበው ወደ ምርጥ 16 ሳያልፉ ተሰናባች ሆኗል። ይሄ በጣም የሚያሳዝን ነው። ግን የዓለም ዋንጫው በጣም የተለየ ቅርጽ ነበረው። በተለይ ደግሞ ፖርቹጋልና ክሮኤሺያን ያገናኘው ደግሞ የተለየ ነው። ከዚህ ቀደም በሪያል ማድሪድ ቤት ጓደኛ ወንድም የነበሩት ክርስቲያኖ ሮናልዶና ሉካ ሞድሪች የተፋጠጡበት ነበረ። ከጨዋታው በፊት በጣም ከፍተኛ ግምት ተሰጥቶት ነበር። ግን ሉካ ሞድሪች ምን አለ መሰላችሁ፣ ክሮኤሺያ ብታሸንፍ በጣም ደስ ይለኛል፣ ካልተሳካልን ግን ፖርቹጋል ከክርስቲያኖ ሮናልዶ ጋር ይህንን የዓለም ዋንጫ ብታሳካ የበለጠ ደስ ይለኛል የሚል በጣም ቀናነት የተሞላው የወንድማዊነት የእግር ኳስ ፍቅር የታየበትን ሐሳቡን አጋርቶ ነበረ። የእግር ኳስ እድል ከክሮኤሺያ ብሔራዊ ቡድን ጋር አልነበረም። ለመጨረሻ ጊዜ ከምናያቸው ከዋክብቶች መካከል አንዱ ሉካ ሞድሪች ነው። የዘመናዊ እግር ኳስ ምርጥ አማካይ ተብሎ ከዚህ ቀደም የዓለም ዋንጫው ላይ ባሳየው ምርጥ ውጤትም ምርጥ አፈጻጸምም ጭምር ባላንዶርን መውሰድ ችሎ ነበረ። ዘንድሮ ግን አልተሳካላቸውም። ክሮኤሺያን ከሉካ ሞድሪች ጋር ያየንበት የመጨረሻው ሆኗል። ሜዳ ላይ በእንባ ተመልካቾቹን ደጋፊዎቹን ተሰናብቷል። በጣም አሳዛኝ የነበረ ቢሆንም ደግሞ በወንድማማችነት ከጓደኛው ክርስቲያኖ ሮናልዶ ጋር ተቃቅፎ የወጣበት ስሜት ብዙዎች ጋር የቀረ ሆኗል። ሌሎችም ጨዋታዎች እንዲሁ እየተካሄዱ ነው የሚገኘው። ዘንድሮ ግን የዓለም ዋንጫው የማይጠበቅ ነው። ማን ዋንጫውን የሚወስድ ይመስላችኋል? እኔ በግሌ የምጠብቃቸው ቡድኖች አሉ፣ ግን እግር ኳስ ነው። ይሄኛው ሀገር ዋንጫውን ይወስዳል የሚያስብል ደረጃ ላይ አይደለንም። ለማንኛውም እግር ኳስን እያያችሁ እየተዝናናችሁ በዚህ ሳምንት የሃጫሉ ሁንዴሳ የሽልማት ዝግጅት ተከናውኖ ነበረ። ባልደረባችን ሜሮን ሙሉጌታ ደግሞ እዛ ሄደች። የሽልማት ድባቡ እነማን ተሸለሙ የሚለው እሷ ታሳየናለች። በዜማዎቹና በቆራጥ አቋሙ የብዙዎች ልብ መግዛት ችሏል። ዜማዎቹ የሰዎችን ረቂቅ ስሜት ቆንጥጠው የያዙ ፍቅርን፣ ነጻነትን አስተጋብተዋል። እሱ ድምጻዊ ብቻ አይደለም፣ የተጨቆኑ ሰዎችም ድምጽ ነበር። ምንም እንኳን ብዙ ማበርከት በሚችልበት እድሜ ላይ ብናጣውም ስራዎቹ ግን ለህይወት ዘመን የሚሆን አሻራ አስቀምጧል እና በትውልድ መካከል እየተዘከረ በስራው ህያው ሆኖ እንዲኖር ሃጫሉ ሁንዴሳ አዋርድ የጥበብ መገኛ ድልድይ ሆኖለታል። አልገሎቶ ኩላለን ካንቱ ፋል አልገሎቶ ጋራብቹ ቱሪን አልገሎቶ ገላም ፍንፍኔ ማሴ ይህንን የጥበብ ፈርጥ ለመዘከርና ስራዎቹን በህይወት ለማቆየት የሚካሄደው ደማቁ የሃጫሉ ሁንዴሳ አዋርድ ዘንድሮ ለአምስተኛ ጊዜ በደመቀ ሁኔታ ተከናውኗል። አልገሎቶ ኩላለን ካንቱ ፋል አልገሎቶ
ይህ የጥበብ ምሽት በጉጉት የሚጠበቁ አዲስና አንጋፋ የሙዚቃ ሰዎችን ያገናኘ ነበር። አዋርዱ በአጠቃላይ በ11 የተለያዩ የሙዚቃ ዘርፎች ላቅ ያለ አስተዋጽኦ ላበረከቱ የሙዚቃ ስራዎችና ሙዚቀኞች እውቅና ሽልማት ተበርክቶበታል። ዋንጫና የምስክር ወረቀት ለአባቴ ለኮሎኔል ሳህሌ ደጋጎ ነው የተበረከተለት ይሄ ዋንጫ እና ደስ ብሎኛል በጣም። የተረሳን አባት ማስታወስ ማለት በጣም ትልቅ ነው። አባቴ ተረስቶ ነበረ፣ ዛሬ ግን ተወደሰልኝ። በጣም ነው ደስ ያለኝ። የሱ ፋውንዴሽን ለኔ እውቅና ሰጥቶ ለዚህ ማብቃቱ ሽልማት መስጠቱ ለኔ እንደገና ወለድ ነው የሚቆጥረው። በጣም ደስ ብሎኛል። ያው ይሄ ስራ የሚሰራው ከብዙ ልፋት በኋላ ነው ይሄ ውጤት የሚመጣው እና በጣም ደስ ብሎኛል። በተጨማሪም ለአንጋፋ ሙዚቀኞች የተበረከተው የህይወት ዘመን ሽልማት በሙዚቃው ዘርፍ ረጅም ዘመን ያገለገሉ ሙዚቀኞችን ለመደገፍ የተበረከተው የሚውዚክ ኬር ሽልማት ድምፃዊ ሃጫሉ ሁንዴሳ በህይወት በነበረበት ወቅት ለአንጋፋ የሙዚቃ ባለሙያዎች የነበረውን ክብርና እነሱን የመጠየቅ በጎ ልማዱን የሚያንጸባርቅ ነበር። ይሄ ነገር ሐሳብ የሆነ ሁሌ መቀጠል መቻሉ በራሱ ደስ ይላል። እንደምታውቂው ዛሬ 6ኛ ዓመቱ ነው። በዛ ላይ ደግሞ ለመጀመሪያ ጊዜ በዕለተ ቀኑ ሰኞ መጋቢት 22 ነው የዋለው ሰኔ 22 ልክ ያኔም እንደዛ በዛ ቀን ነበርና ሰኔ 22 ዛሬ በድጋሚ በዕለቱ ቀን ነው የዋለውና እሱን ያው ለማሰብ እሱን ለመዘከር ነው ከምንም በላይ ትልቁ ነገር። እዛ ደግሞ ያለፉትም እንዲታወስ ይፈልግ ስለነበር አጬ በፊትም ሄዶ የመጠየቅ የማስታወስ ነገር ነበረበት። እኔም ብዙ ጊዜ አጋጥሞኛል፣ አብረን ሄደናልና ያን ነገር መቀጠል መቻሉ አሁን እዚህ ጋም ድሮ የሰሩ ዛሬ አሁን እነ ሳህሌ ደጋጎ ምናምን ብዙ ሰው እየተሸለመ ነበርና እነዛም መታወሳቸው አሁን የሚሰራውንም አፕሪሺየት ማድረግ ያለፈውንም ማስታወስ ትልቅ ነገር ነው። ቢኖር ምን አይነት ደስታ እንዳለው በጣም ነበር የሚደሰተው። እኔ ደግሞ ከሱ የበለጠ ደግሞ አልሞተም አባቴ በህይወት አለ አልኩኝ። አቤና ጫሉ በጣም ይተዋወቃሉ። አባቴን እየተደበቀ መጥቶ አባቴ ይጠይቀዋል። ጥሩ ሰው ነው አጫሉ፣ አባቴም ይወደዋል። በጣም ነው የሚዋደዱት። ሽልማቱ ሲያገኝ መናገር አልቻልኩም። ትዛል መጣን ፊቴ ላይ ቆመ። ሀሳቡ እሱ ፈጣንነቱ ምን ብየልንገርሽ ምን ጊዜም እሱ ዘላለም ዓለም ከኛ ውስጥ ይምጣፋል። ፋውንዴሽኑ በጣም ትልቅ ስራ እየሰራ ነው። አስተዋውሶኛል። እግዚአብሔር ይስጠው። በሙዚቃ ኢንዱስትሪ ውስጥ ስማቸው የገዘፈ አንጋፋዎችን ከማክበር ባለፈ አዲስ በፈጠራ ወደ ሙዚቃው ዓለም የተቀላቀሉ ያሉ ወጣት ሙዚቀኞችን ማበረታታቱና መሸለሙ ምሽቱን የላቅ አድርጎታል። ብዙ ስራ ሰርተው ያለፉ ሰዎች አይታወሱም። አጬ ደግሞ በባህሪው የቆዩ ሰዎች ጋር ሄዶ ብዙ ነገሮችን ይማራል፣ ብዙ ነገሮችን ይጠይቃልና እኔ ይገርመኛል። በመጀመሪያ አላቅም በነገራችን ላይ እንደዛ ማድረጉን እሱ ካለፈ በኋላ ነው እና ያወቅኩት። ያ ሌጋሲው እንዲቀጥል ፈልጋለሁ። በጣም ደስተኛ ነኝ እኔ እነሱም በማሰባችን በህይወት ያሉትንም እንዘክራለን፣ የሌሉትንም እንኳን እንዘክራለን። አሁን 5ኛ ዓመታችን አይደል? አጬ ካለፈ 6ኛ ዓመቱ ቢሆንም ግን አዋርዱ 5ኛ ዓመቱ ነው። ፋውንዴሽኑም 5ኛ ዓመቱ ነው። የሆነ ደስ የሚል ነገር አለው። ብዙ ሰው ነው ያለውና ይሄን ሁሉ ህዝብ በአንድ ላይ ሰብስቦ ስለያዘን ራሱ ደስተኛ ነኝ። በሱ ስም እንዲ ተሰብስበን መገኘታችን ራሱ ለኔ አንድ ነገር ነውና ከስር ያሉትም ልጆች ደግሞ እሱ ያበረታታ ነበር። ያን ነገር ትንሽም ቢሆን እናንጸባርቅ በሚል ነው እንግዲህ ከስር የሚመጡትን አርቲስቶች አዲስ አርቲስት ብለን እንትን የምንለው ነባሮችም እንግዲህ እንደነበሩት ከስር ያሉትን ለማበረታታት ስር ያሉት ከላይ ያሉትን አይተው እንዲሄዱ ለዛ ብለን ነው እየሰራን ያለነው። ወደፊትም እንግዲህ ከዚህ በላይ ሰፍቶ የሚሄድ ይመስለናል። የሃጫሉ ሁንዴሳ አዋርድ የሃጫሉን ስም ማውሳት ብቻ ሳይሆን እሱ በህይወት ዘመኑ የሰራቸውን የበጎነት የአንጋፎችን የመንከባከብና አዳዲሶችን የማበረታታት እሴትን በተግባር ያሳየበት ደማቅ ምሽት ነበር።
15ኛውና 16ኛው ክፍለ ዘመን ላይ ኖሮ ዛሬ ድረስ በእኛ ትውልድ ስሙ የሚነሳ ስራዎቹ በሀገራችን በተለያየ መልኩ የቀረቡለት ዊሊያም ሼክስፒር ሀገሩ ላይ በጣም የተከበረ ሰው ነው። በእርግጥ ሀገሩ ላይ ብቻ አይደለም በዓለም አቀፍ ደረጃ በጣም ጎበዝ ገጣሚም ጭምር ነው የተጨበጨበለት። በርከት ያሉ ግጥሞችን ጽፏል። ከ154 በላይ ጥናትና ምርምር የተደረገባቸው የግጥም ስራዎች አሉት። እነዚህ የግጥም ስራዎቹ ግጥም ብቻ ናቸው ተብሎ አልቀሩም። በተለያዩ ዩኒቨርሲቲዎች ጥናትና ምርምር ይደረግባቸዋል። እስካሁን ድረስ ዊሊያም ሼክስፒር ምን ሊለን ፈልጎ ነው እዚህኛው ጋር ይሄን ያለ ሐሳብ ያስቀመጠው ምን አይነት ነገሮችን ለማለት ፈልጎ ነው ብሎ ብዙዎች ይጠይቃሉ፣ ይመራመራሉ። ዛሬ ድረስ ግን ዊሊያም በስራዎቹ ይነሳል፣ ተከብሯልም ጭምር። ወደኛ ሀገር ስንመጣ ነብይ መኮንን ነብይ ነው። በርከት ያሉ ስራዎችን ሰርቷል። በተለይ ደግሞ በግጥም ስራዎቹ ልባችን ውስጥ የቀረ ታላቅ የስነ ጽሁፍ ሰው ነው። ሀያሲም ነው፣ ጎበዝ ጸሐፊም ጭምር ነውና ዛሬ ድረስ እንዳንረሳው ሆኖ በስራዎቹ አልፏል። ካለፈ 2 ዓመት ቢሞላውም ነብይ ግን ሁልጊዜም ከኛ ጋር ስለሚኖር ስራዎቹ ከኛ ጋር ስለሚቆዩ በዚህ ሳምንት ያለፈበትን 2ኛ ዓመት ምክንያት በማድረግ ባልደረባችን ሀረጎይን ድረስ ደግሞ ነብይ እናስታውሰው ብለናለችና ስለ ነብይ የተዘጋጀውን አጭር ጉዳይ ተመልክተን ተመልሰን እንገናኛለን። ያንዳንድ ሰው መታደል ዘላለም እስከመሆን ነው። ከምድራዊ ህይወት ሲሸኙ በወዳጆቻቸው ልብ ውስጥ መኖር የሚቀጥሉ በአካል ጎድለው በልባችን የማይረሱ የማይደበዝዙ። እሱም እንዲህ ነው፣ ከልብ የሚኖር በወዳጅነት መክረምን የሚያውቅበት የኖረው ትርጉም ላለው ታይቶ ለሚዳሰስ የህይወት መንገድ ለደመቀ የጥበብ ስራ ነው። የሰው ልጅን ስብዕናና መንፈስ በጥልቀት ስለመረዳቱ ውስጥ ድረስ ዘልቀው የሚሰሙ የግጥም ስራዎቹ ማሳያ ናቸው። የተሰወሩ ግድፎቻችንን በጥበብ ብርሃን አሳይቶናል። ማህበራዊ ኑሯችንን የሚያይበት አይኑ ይለያል። ቀለል ያለ ስብዕናው ወዳጀ ብዙ እንዲሆን አድርጎታል። ደግሞ የሁሉም ጓደኛ ነበር። የሱ ወዳጅነት ዘመን እድሜ ያልተበጀለት ነው። ትላንትም ዛሬም የሚያውቀው እኩል የሚመሰክሩለት አንጋፋው ገጣሚ፣ ጋዜጠኛ፣ ደራሲ፣ ተርጓሚ ነብይ መኮንን አዲስ አበባ አዲስ አበባ። ይህ የጥበብ ዋርካ በአዲስ አድማስ ጋዜጣ ለረጅም ዓመታት የጋዜጣዋ ዋና አዘጋጅ ሆኖ መርቷል። ጋዜጣዋን ተወዳጅ ካደረጉት ሰዎች ውስጥ በቀዳሚነት ስሙ የሚጠቀስና ከመስራቾቹም አንዱ ነበር። አበባችን ይፍካ ኦመን አንቀር ነጣፋሲካ። ነገም ሌላ ቀን ነው በአሜሪካዊቷ ደራሲ ማርጋሬት ሚችል የተጻፈውን ጎን ዊዝ ዘ ዊንድ የተሰኘ ታላቅ ድርሰት ወደ አማርኛ ቋንቋ የመለሰበት የነብይ የትርጉም አሻራ ያረፈበት መጽሐፍ ነው። ነብይ መጽሐፉን የተረጎመው ለ10 ዓመታት በማዕከላዊና በከርቸሌ በታሰረበት ዘመን በብጥስጣሽ ወረቀቶች ላይ እየጻፈ ነበር። ፍጹም መሆን ስለማንችል ትንሽ ባዶ እንዋዋል በልባችን ደግ በኩል ለአንጎላችን መላወሻ ትንሽ ቦታ እንተውለት ምናልባት የምንልበት። ናትናኤል ጠቢቡ ጀርመናዊ ጸሐፊ ተውኔት የጻፈውን ናታን ዲርዋይዝ የተሰኘ ቲያትር ወደ አማርኛ የተረጎመበት ርዕስ ነው። ነብይ የተረጎመው ይህ ተውኔት በብሔራዊ ቲያትር ለእይታ ሲበቃም ነብይን በቲያትር በኩል ያስተዋወቀን ስራ ሆኖ አልፏል። በኢትዮጵያ ቴሌቪዥን ደጋግሞ የታየው ባለጉዳይ ድራማ ዛሬም ድረስ ዝናው ያልደበዘዘ የብዙዎች ትዝታ የነበረ ነው። በቴሌቪዥን ድራማ ታሪክም ዘመናትን ተሻግሮ የጥበብ ማስተማሪያ በመሆን እንደ ምሳሌ የሚጠቀስ ሆኖ ዘልቋል። ቀናው ተበጀ አሰልቺ ነትራካ ሰውዬ ነው። የሚገርመኝ ባለጉዳዮች እኮ የኛ ድካም አይታያቸውም። ታውቃለህ? ነብይ HIV ኤድስን አስመልክቶ ማለባበስ ይቅር በሚል እሳቤ የጻፈውና ሚካኤል በላይነህ ዜማውን የሰራለት ሙዚቃ በዘመኑ ወጣት ድምፃውያን የተዘመ የተከበረ ስራው ነው። ማለባበስ ይቅር የጥበብን ጉልበት ልብ እንድንል እድል የሰጠ ተጽዕኖም የፈጠረ ግሩም ህብረ ዜማ ነበር። ነብይ ለሚታመንለት ገጣሚነቱ ግጥሞቹን ያሰባሰበበት ባለ 2 ቅጹ ስውር ስፌትና ነጭ፣ ግራጫ፣ ጥቁር የተሰኙ መድብሎቹ ምስክር ናቸው። ከ500 በላይ ተረቶችን የከተበ በቀደመው ትውልድና በዚህ ዘመን መካከል ድልድይ የነበረ
ጨዋታ አዋቂ፣ የርዕሰ አንቀጽ አጻጻፍ ሊቅ፣ የአዲስ አድማስ ምልክት፣ የኛ ሰው በአሜሪካ ከታቢ፣ ግጥሞቹ ወደ ስዕል የተቀየረለት የአዳማው የገላውዲዮስ ፍሬ፣ የጨዋታና የፈገግታ አድባር ነቢይ መኮንን ዛሬም በወዳጆች ልብ ሕያው ነው። ዘመን የራሱ መልክና ውክልና አለው። እኛ ዘመን ላይ ተፈጥሮ በጣም ከወደድናቸው ደግሞ ገጣሚያን መካከል ኤልያስ ሽታሁንም በቀዳሚነት ማንሳት እንችላለን። የዚህ ትውልድ ልጆች በጣም ነው የሚወዱት። ግጥሙን በተለያየ መልኩ ይተረጉሙታል፣ ሲያሻቸው ይደንሱበታል፣ ሲፈልጉ ደግሞ ሐሳባቸውን መግለጫ ያደርጉታል። ኤልያስ ግጥሞቹ ግጥም ናቸው፣ ሐሳባቸው በጣም ገዢ ናቸው። ከዛ ባሻገር ግን ስሜት እንዲሰጠን የሚያደርገው ደግሞ የሱ የአነባበብ መንገድም በብዙዎቻችን ልብ ውስጥ እንዲቀር አድርጎታል። ርዕስ የለውም የተሰኘ የግጥም መድብልም አበርክቶልናል። ኤልያስ ራሱ ኤልያስ ሆኖ አዲስ መልክ ለዚህ ትውልድ ተስማሚ ስራዎችን እየሰጠን ነው የሚገኘው። ለማንኛውም ኤልያስን እያመሰገንን ደግሞ እሱ ካነበባቸው የሱ ስራዎች መካከል በጥቂቱ አጭሩን ጋብዛችሁና እሱን ተከትሎ በዚህ ሳምንት በአሊያንስ ኢትዮ ፍራንሲስ ባልደረባችን ሀመልማል እናንተን በቤታችሁ ልታሳያችሁ የግጥም ምሽት ላይ ተገኝታ ነበር። እሱን ተጋበዙልኝ። አልወደውም ደጁን ገበያ ሞልቶታል። ለዋጋ ይኖራል፣ ለዋጋ ይሞታል። የፍቅር ገበያ፣ የመልክ ገበያ፣ የውሸት ገበያ፣ የንጉስ ገበያ፣ የሎሌ ገበያ። ሰፊ ነው ገበያው፣ ሁሉም ያማርጣል። የኔ ጥያቄ ግን መኖር ስንት ያወጣል? ሕይወት ስንት ያወጣል? አይታይበትም የእውቀት ምልአት፣ የመስከን ምልአት። ሀገሩን ሞልቶታል የዕቃቃ ማዕት። እዚህ ቦታ ላይ የመድረክ አስተናባሪ ወይም ዝግጅቶች የሚቀርቡበት አስቀድሞ የተዘጋጀ ቅደም ተከተል የለም። ማይኩ ክፍት ነው። ሁሉም ታዳሚ ማይኩን እያነሳ በውስጡ የያዘውን ያሻውን ሐሳብ በነጻነት ሲፈልግ በግጥም ሲያሻው በሙዚቃ አሊያም በመነባንብ አዋስቶ ያቀርባል። ይህ አዲስ ቲያትር ቡድን ከአሊያንስ ኢትዮ ፍራንሲስ ጋር በጋራ በመሆን ከሰሞኑ ያዘጋጁት ልዩ የጥበብ ድግስ ነው። ሻሎም 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 just an open stage for people to get up. ሰዎች ተነስተው አልጣራ ያለ ነገር የሚያቀርቡበት ክፍት መድረክ ነው። ከአሊያንስ ኢትዮ ፍራንሲስ ጋር የተጋራ ነው ሐሳብ። ግጥሞች፣ መነባንቦች፣ ትወናዎች ቀለል ባለ መንገድ የሚቀርቡበት ክፍት ማይክ ብለን የምንጠራው ሁሉም ተሳታፊ የሚያደርግ ሐሳብ ነው። But the idea is that anyone can come up. ብዙ ጊዜ እንግዲህ ፕሮግራሞች ሲዘጋጁ ወይም ደግሞ እንደዚህ አይነት መድረኮች ሲዘጋጁ አርቲስቶች ተዘጋጅተው የራሳቸውን ፕሮግራም ይዘው ነው የሚመጡት። ዛሬ ደግሞ ታዳሚው የራሱን የሆነ የአርት ጥበቡን ወይም ደግሞ ታለንቱን በራሱ ፈቃድ ወደ መድረክ ወጥቶ የሚያቀርብበት ፕሮግራም ነው ማለት ነው። And the noble rodents dude. እንደዚህ አይነት መድረክ በነጻ ለታዳሚውም ለአርቲስቱም ማግኘት መቻል ትልቅ እድል ነው ብለን እናምናለን። ምክንያቱም አዲስ ጀማሪ አርቲስቶች ከምንም በላይ በስራቸው ጠንካራ የሆነ ኮንፊደንት ኖራቸው እንዲሰሩ የረጅም ዓመት እቅድ እንዲኖራቸውና ግብ እንዲኖራቸው የሚያግዛቸው መድረክ ሲያገኙ የበለጠ የማበረታታት አቅም አለው። ሁላችንም ፕሮፌሽናሎች አይደለንም፣ ግን ወይ አክት ማድረግ ስለምንወድ ወይ መዝፈን ስለምንወድ ፍቅሩ ስላለን ብቻ ነው። ጀማሪ መምጣት ይችላል። ብዙ ሰው ውስጡ የሆነ ታለንት ይኖርሽና ትፈሪያለሽ አይደል? ስለዚህ ለመለማመጃም ይሆናል፣ ፍቅር ላለው ማያቅም ለመጀመር ለሚፈልግም ገባሽ? ስለዚህ ሁላችንም ባለ ስራዎች ነን። ከስራ በኋላ በትርፍ ቀናችን ተነጋግረን ተገናኝተን ነው የምንሰራው። የምን ማቅማማት ነው? የምን መከራከር? መሸሻ ማን ይሁን መራቁሎ ይደር ሞልቶ ለማይጎድል ጎሎ ለማይሞላ ለማይጠግብ ከርሴ። ከዚህ በፊት ከምናውቃቸው ኦፕን ማይኮች የተለየ ስትራክቸር አላቸው። በፊት ስም ተመዝግቦ ምናምን ነው ኦፕን ማይክ ሲደረግ የነበረው። እዚህ ግን ራንደምሊ ነው የሚወጣው። ማቅረብ የሚፈልግ ሰው ራንደምሊ ማቅረብ ይችላል። የተለያዩ የራሱን ስራዎች ማቅረብ ይችላል። ኢንስፓየር ያረጋውን ነገርና ማቅረብ ይችላል። ሌላ ሰው ሀሳብ ሼር ማድረግ ይችላል። እሱን
በዚህ መድረክ ላይ ይችበታለሁ። ከበፊት ከለመናቸው ስታይሎች ወጣ ያለ ስታይል ነውና እሱም ተመችቶኛል። መታ አረገችው፣ ዞሩ ተመለከታት። አሁን ብዙ ጊዜ አይተሽ ከሆነ ዙሪያሽን ወይም ደግሞ ልታሳይ የፈለግሽው ልታደርሽ የፈለግሽውን ነገር እንዳታደርሽ ገደል የሚያረግብሽ ብዙ ነገር አለ። ስለዚህ ድልድይ መሆን በጣም ደስ የሚል ነገር ነው። የመልካም ሰዎች ባህሪም ይመስለኛል፣ የመልካም መድረኮችን መለያ ይሄ ይመስለኛል። ስለዚህ ድልድይ መሆን በጣም ጥሩ ነገር ነው። የመብረቅ ብልጭታ ሳቅ ብት ጊዜ ፈገግ ብትላታ እቱ ተከፈለ ልቤ ሁለት ቦታ። ኦዲየንሱ በጣም አሪፍ አቀባበል አለው። ሞቲቬት ያደርጋል። ይሄ ኢንጆይ ያደረገ ጆይንትሊ በቃ በጣም በህብረት ነበር እንትን ስንል የነበረው ሞራል አላቸው ምናምንና እሱም ራሱ እንድትቀጥይበት እንድትሰሪበት ያደርጋል። ያሰብኩበት መንገድ ደርሶ ባይሳካም በሰዎች ጫማ ልክ የራሴን አለካም። ቤተክርስቲያንን በመዘመር አገለግላለሁ። መድኃኔዓለም ቤተክርስቲያን የካቶሊክ ቤተክርስቲያን እና በአገልግሎት ላይ ከምንዘምራቸው መዝሙሮች ውስጥ ነበር ያቀረብ ነው። ከቤተክርስቲያን ውጭ እንደዚህ አይነት ነገር አምጥተን ስናቀርብ ያገኘነው አቀባበል ገርሞኛል። የተለመደ አይደለም ብዬ አስባለሁ። የተለያየ ሰዎች ነው ያሉት፣ የሀገር ውስጥም የውጭ ሀገርም ዜጎች አሉና ወደነዋል አቀባበሉ። ደስ ይላል። ለማይሰማ ሰው ወይም ለማይሰማሽ ሰው የማውራት ፍላጎት አይኖርሽም፣ ወይም ደግሞ የማቅረብ ኮንፊደንስሽን ታጫለሽ አይሰማኝም ብለሽ ካስብ። ስለዚህ ይሄ ቦታ የኔ መድረክ ነው፣ እኔም ራሴን የምገልጥበት ነው። ደግሞ የሚሰማኝ ልብ ለልብ የምንገናኘው አይነት ኦዲየንስ ነው ብዬ ስላሰብኩኝ እንግዲህ በቅድሙ መልኩ ለማቅረብ ችያለሁ ማለት ነው። ምንድነው እንደዚህ መምጣት? መስከረም አለ ያንቺው በታክሎ አሽከሪ መስል በአራ አስከትሎ ምንድነው እንደዚህ ማማር? እውነት ለመናገር መጀመሪያ ብዙ ሰው ጊዜ የለውም። ጊዜ ባለመኖሩ የተለያየ ነገር ኤክስፕሎር ለማድረግ ይከብዳል። ከሶሻል ሚዲያ ወጣ ስንል ፐርሰናሊ እንደዚህ አይነት ነገር ለየት ያለ ነገር መኖሩን ስታይ ኮኔክሽንም ይፈጥራል። ብዙ ምናቀው ሰዎች ልናገኝ እንችላለን በዚህ ሁኔታ ኦር ልንተዋወቅም እንችላለን። ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን። ኢትዮጵያ ውስጥ አማርኛ ብቻ አይደለም የሚነገረው፣ የተለያዩ ቋንቋዎች አሉ። ከዛ ደግሞ ኢንተርናሽናል ላንጉዌጆችም አሉ። በዛ ጽሁፍ የጻፈ ሰው እዚህ መጥቶ ማቅረብ ይችላል። አይ ሆፕ ብዙ ሰው ይሄንን ነገር እንዲሞክረው ውስጡ ያለውን ሆቢ ታለንት እንዲያወጣ ለዓለም ምን እንደምናበረክት አይታወቅምና ቻንሱን ብንጠቀምና እንደዚህ አይነት ነገር ለሁሉም ኦፕን ብናደርግ ትምህርት ቤቶች፣ ዩኒቨርሲቲዎች አክቲቪቲ ብንከፍት ልጆች ላይ ብንሰራ ደስ ይላል። Tickety tack, the mouse ran on the track. His claws made a satisfying clack.
በሳምንቱ በርከት ያሉ ጉዳዮች ሆኑ። ከነዛ መካከል ለእናንተ የመረጥነው ነገርኳችሁ። ደግሞ ቀሪ ዝግጅቶቻችን ይቀጥላሉ። ሳምንቱ ነገሮች ሁሉ ሆነልን፣ ተሳካልን፣ በጣም ደስ አለን የምንልበት ለእናንተም ለኔም እንዲሆንልን እመኛለሁ። በቀጥታ ስርጭት ደግሞ ከሌሎች ጉዳዮቻችን ጋር ከኛ ጋር ዋሉ።